ጽፌለት ነበር። እሺ ችግር የለውም አብሽራት ጭናንቅ ብሎ ጻፈልኝ። ሄርሜላ ደግሞ በር ክፍት ትታ ነው መሰል የምትቀመጥ። ማንም ዘው ብሎ እየገባ ማንም ይዟት ነው የሚሄድ። ኖ ወይ ስራ ስትሄድ ምናምን ሊሆን ይችላል እኮ። ምንም አትሆንም እናንተ በቃ ፈጣሪ ምንም አትወሰን ጋይስ፣ የምሬ ነው። ምንም ነገር አንድ ቅጣት አክል እብቶ በዚህ ሰዓት ላይቭ እንገባለን ነገ ማለት ነው። ምንም አይፈጠርም እልል እያለን ምንም አይፈጠርም። ምንም አትሆንም። አሁን እነሱ ሲጀመር ምንም ነገር አያደርጉ። ኤርሚን እኮ ይፈራሉ እግዚአብሔር ወንድሙ ስለሆነ ከወንድሙ ጋር መጣላት አብርሽ እያለቀሰ ይገኛል። ዳኒን ሄርሜላን ካላመጣሃት እኔ አልችልም በማለት እንግዲህ እያለቀሰ ነው። ካለ እናንተ ማንም ጠላት የላትም፣ ከእናንተ ውጭ ማንም ሊወስዳት አይችልም። የት ነው ያለችው? ካላመጣሃት ሞቼ እገኛለሁ ብሎ እንግዲህ እያዘነና እያለቀሰ ይገኛል ማለት ነው። ራሱን መቆጣጠር አልቻለም። እንደምታዩት በዚህ መልኩ ጭንቀት ውስጥ ይገኛል ማለት ነው። የገዛ ወንድሟ ራሱ አላለቀሰም። ነገር ግን አብርሽ እንደምታዩት እንባውን መቆጣጠር አልቻለም። ዩቱብ ላይ እየተለቀቀ ነው እኮ ሰሞኑን። አሁን ስታለቅሱ የእናንተ ድምፅ እነሱ ላይ ተለጥፎ እነሱ ደስተኛ የሆናሉ እዛ ላይ እንትን እያዩ ደግሞ ማለት ነው። እኔ በቀደም አወራለሁ ብዬ ረስቸው ማለት ነው። የሄርሜላ ሞር የሄርሜላ ደጋፊዎች አንድ ቀን ያንን ሀብል ስለተከፋ ብቻ አብርሃምን ይረጣሉ። የሁላችሁ እኔም በዚህ ነገር መናገር ፈልጌያለሁ። አንድ ነገር እግዚአብሔርን የሁልሽ ሄርሜላን ከወደዳችሁ አብርሃም መውደድ አለባቸው። አብርሃምን የምትደግፉ ደግሞ ሄርሜላን የመውደድ ግዴታ ነው። ምክንያቱም የወደዳችሁን ሰው እሱ የወደደው መውደድ አለባቸው። የጠላውን መጥላት አለባቸው። እኛ አብርሃም ሩታን ስለጠላት ነው አይደል? አልፈልግም ስላለ ነው አይደል? ሩታን የጠላናት አየሽ። ስለዚህ ሩታ ደጋፊዋም አይደለውም ሲጀመር። ድሮም ከመጀመሪያ አይደለም የመጀመሪያ ቀን ቪዲዮ የመጣቸው ቀን ራሱ እኔ ውስጥ ያልገባችም። በዛ ቀን ጠላሁት ለምን እንደሆነ ነገው ዛሬ የወለዱ ድረስ እኔ እስከ ቅርብ ጊዜ ሚዛናዊ ነበርኩኝ እኔ እስከ ቅርብ ጊዜ። ከዛ የአብርሃም የኔ እንትን ምንድነው ቡታጀራ ሆና እንትን የከዳችው ቀንና ከዛ ደግሞ በዳኒ ያስለቀሰችው ቀን ጭራሽ ከእሷ ጋር ላይ ነገር ቆረጠልኝ። ጭራሽ በቃ እሷ የምትባል እሷ የለችበት ዩቱብ አብርሃም ከሌለ ብሞት አልገባም። እኔ አላየውም። እኔም የራሱ ፎቶ ከተባለው ወዲህ እኔ እንደዛ የዛኔ ነው በቃ የዛን ቀን እኔ ልሽ ሩታ ያለችበት ዩቱብ ከዛ በፊት ሮጥና ለማየት ጓጓ ነበር። ከዛ ዳኒ አብርሃምን የዚህኛው እንትኑ ይሄ አሁን ፎቶ ያረግሽው የለም የእሱ ቀን የተደረገው ይሄኛው ቀን መቼ መረሳትም የትኛው ፎቶ እግዚአብሔር ነው የዚህ ቀን። ከዛ ደግሞ ያኔ ዳኒ ያስለቀሰው ቀን ሁለቱ እንዲህ ተቃቅፈው የተለያዩ ቀን አለ አይደል? የዛ ቀን በቃ ጭካኔዋ ግን ምንም ያህል ቢሆን እኮ ክፉ ቢሰራባት እሷ ግን በቃ ጥሩም ክፉ ማሳልፏል። እሱ ብዙ ነገር ሊያደርግ ይችላል። ለምሳሌ ወንድ ልጅ ነው ትታ እሷ ነበረ እሷ ትዳሬ ነው ብላ ቁጥርጥ ብላ ብትቀመጥ ኖሮ የሆነ ነገር በተፈጠረበት ሰዓት ሻንጣን ይዛ ትሮጣለች ሩታ። እውነት ለመናገር ለምን ለማንኛውም እሷ በህይወቷ ቆራጥ ሴት አይደለችም። ሲጀመር ሴት ልጅ ናት እኮ ትዳሯን የምትመራው። እግዚአብሔር ወንድ ልጅ አይደለም። በዚህ ሰዓት የዛሬ ናትው እግዚአብሔርን ነገ ቅርጥፍ አድርጋ በልታለች። ሳታገባ እንደዚህ የተዘላዘለች ይሄ የሚያለቅሰው ማን ነው የሚልከው? ወደዛ አልኩ። የሚያለቅሰው ማን ነው የሚያለቅሰው? አታልቅሱ። የሚያለቅስ ሞጅ ማን ነው የሚልከው? አውጫቸው፣ ብሎክ አድርጊያቸው። ኦክሴ እንትን እንዳይሉብሽ። የሩታ ደጋፊዎች ናቸው እነዚህ። አውጫቸው ከዚህ ውስጥ። ቅናታቸው ደግሞ የተነካካ ለምን ትይዛለች እያሉ እሷ ቆንጆ ናት፣ ሞዴል ናት፣ ምን ያንሳታል? እሱ ልጅ የሆነ ጊዜ ያሰገኝ ነገር እንደሆነ ታውቃላችሁ።
ማስተካ ወደዛ ይጣል፣ መነጽሩ ወደዛ ይጣል። ቆፍጠን እንደበል በቃ የሆነ ወርዳውን የለም እኮ ጠፋ። ስልባቦቱ ነው እኮ ስሙ ጋይስ፣ ስልባቦት ነው እኮ። ምንም በቃ ወንድ መረጡ አጡ እንደ አብርሃም የሚሆንላቸው ግሬስ ፋሚሊ ገባ መጀመሪያ ያለበት እንኳን እሱ እንኳን እያደረገ ቢወጣ በሰላም እያልኩ እኔ በሳቅ ነው የምወጣ። እሱ ቪዲዮ የሚያደርግ በቀን የወንድ ለማኝ እኔ አላየሁትም። የዛን ቀን ቪዲዮ እንትን ተቆራርጦ ነው ያየሁት ሰው ዩቱብ ላይ። ወይኔ ጉዴ በለ። እስቲ ቀይር ሻዊ ይህን ፎቶ አድርጊ የለሽም። ይህ የሚያለቅሰውን ኢሞጂ አውጫቸው ብሎ ካርጊያቸው ክፏታ ናግሩን ተው እንተዋቸው እስቲ ስለነሱ እንተሆነ ሌላ ነገር ነው። ከዛኛ ፈታ በሉ እናንተ ዝም በሉና እና ትክክል እንኳን ደስ አላችሁ። ለምን ምን እንኳን ደስ አለ? ምን ተፈጥሮ? ምንም አልተፈጠረም። ነገ የሚመጣ አዲስ ነገር አለ። ስለዚህ ደግሞ ነገ ደግሞ እንትዳበሉ የመቃጠል እኔ እኮ አብርሃም ቪዲዮ ይለቃል ብዬ እየጠበቁት ነው። ነገር ግን አልለቀቀም። ይኸው በቃ ሄደ እኮ ሰዓቱ። ከዚህ ባይዘ ልንገራችሁ፣ እኔ አብርሃም ማለት ነው በራሱ ዩቱብ ትልቁ ቻናል በዩቱብ የአብርሃም ነው አይደል? ሞል እሱ ላይ ካልተለቀቀ ቪዲዮ ያየው አይመስለኝም። እኔ የምሬን ነው። እኔ እግዚአብሔርን አሁን ነገ የሚመጣ ወይኔ ብዬ እየተጨነቁ እግዚአብሔር ሁሉ ጊዜ ዛሬ ደግሞ የሚመጣ ወይ እግዚአብሔር ደህና ነገር አምጦ ምናምን እያልኩ እኔ አሁን ቲክቶክ የራሱ ላጣ ጠፋ ነው። በዚህ ምክንያትማ ቲክቶካችን ማጣታችን አይቀርም እኮ እናንተን እየፈራሁ እግዚአብሔርን። ለምን እነዚህ እኔ አልችልም። እኔ አብርሃምን ኧረ በኢየሱስ ስም ለምን ቲክቶክ ታጠፋላችሁ? ኧረ ለምንድን ነው የምናጠፋው? ሰሞኑ ራሱ ዋሪንግ ሰጥቶኝ ነበረ ልኝ ብዬ አንሱልኝ እንጂ ሪፖርት ያደረጉልኝ ነው። ታብ አድርጎላት ለኦክሴ ስራ የሌላቸው ስልኩን ሲባል ማለት ነው። የሆነ ነገር አንድ ሰው ላይ ሲታይበት ቶሎ ብሎ ለስድብ ለሆነ ነገር መሯሯጥ የለበትም። ያው እግዚአብሔር እኮ አሁን በቀደም አብርሃም ከፈለገን ሞልጨዋለን እያሉ የምር የሄርሜላ ደጋፊዎች ሞር አረ ብስሚላ እኛ ሄርሜላ ብታጠፋ ጥፋቱ እንናገራለን ነው እንጂ አብርሃም ሲጀምር እዛን ቀን ምንም ጥፋት የለበትም። ሄርሜላ አብርሃም ስላለ ነው ሄርሜላን ማታ ዛሬ የምንወዳት እኮ። እኛ ሄርሜላ የምናውቃት በአብርሃም ነው። ካን የምናውቃት በአብርሃም ነው። አሁን የበቀደሙ ኤፍሬም ጋር ስለሄደ ኤፍሬም ምንም አላጠፋም። የራሷ ስህተት ነው። ኤፍሬም ጋር ሄደችው አይደል? ጥፋተኛ እርቃ ወርዳለን ነው። ገደብ መስጠት አለባታ። ማየውን ቃላት እየተናገረ ትስቀለታለች። አንተ እንደዚህ ነው ምን አቀልክ ስለምን ትላለች? ስሬስ መሆን ባለባት መንገድ ስሬስ መሆን አለባት። ገደብ ባውንደሪ መስጠት አለባት። ዝም ብሎ ቆፍጣና ሴት መሆን አለባት።